ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ መልካም። ዛሬ ደግሞ ከባለፈው የቀጠለውን ቪዲዮ የአማርኛ እንግሊዘኛ እንዴት እንጽፋለን የሚለውን እናያለን ማለት ነው። እንግዲህ ባለፈው አማርኛ ፊደላትን እንዴት በእንግሊዘኛ በመጻፍ እንዴት ነው ስሞችን ቴክስት እንዲሁም ደግሞ እንዲሁ አነባቦች እንዴት እናነባለን የሚሉን አይተናል። ዛሬም ከዛ የቀጠለውን ቪዲዮ ይዘንላችሁ መጥተናል። እንግዲህ እነዚህ ፊደላትን በእንግሊዘኛ መጻፍ ትልቅ ጥቅም አለው። ምክንያቱም አጻጻፋቸውንና ትርጉማቸውን እንዴት እንደሚነበቡ ትልቅ ድርሻ አላቸውና በእንግሊዘኛ አጻጻፋቸውን እንዴት እንደምንጽፋቸው እናያለን ማለት ነው። እሺ ዛሬ ደግሞ ከአ ነው እንቀጥለው። አ ኡ ኢ አ ኤ እ ኦ። እሺ በእንግሊዘኛ ደግሞ ስንጽፈው እንዴት ነው? አን ስንጽፈው ኤ፣ ኡን ስንጽፈው ዩ፣ ኢን ስንጽፈው አይ፣ አን ስንጽፈው ኤ፣ ኤን ስንጽፈው ኢ፣ ኢን ስንጽፈው እ፣ ኦን ስንጽፈው ኦ። ኦኬ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ኦኬ በእንግሊዘኛ ደግሞ ስንጽፈው ከ የሚለውን ኬ ኢ፣ ኩ የሚለውን ኬ ዩ፣ ኪ የሚለውን ኬ አይ፣ ካ የሚለውን ኬ ኤ፣ ኬ የሚለውን ኬ አይ ኢ፣ ክ የሚለውን ኬ ኤንድ ኮ የሚለውን ኬ ኦ። ስለዚህ ስናነበው ምን ይሆናል? ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። መልካም። ስለዚህ ቀጣይ ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ኦኬ እንግሊዘኛ ስንጽፈው ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ኦኬ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። በእንግሊዘኛ ስንጽፈው ዎ የሚለውን ደብሊው ኢ፣ ው የሚለውን ደብሊው ዩ፣ ዊ የሚለውን ደብሊው አይ፣ ዋ የሚለውን ደብሊው ኤ፣ ዌ የሚለውን ደብሊው አይ ኢ፣ ው የሚለውን ደብሊው፣ ዎ የሚለውን ደብሊው ኦ። እንግዲህ አብዛኞቹ እንደምታያቸው መጀመሪያ ላይ ያለዎችና ሁለተኛ ላይ የምናገኛቸው አብዛኞቹ ዩን ይወስዳሉ። እዚህ ሁለተኛ ላይ ያየናቸው። ሶስተኛ ላይ የምናያቸው ደግሞ በሶስተኛው ኮሎመን ላይ የምናገኛቸው ምንድነው? አይን ይወስዳሉ። አብዛኛው ዋናው ነው ወርድና አይን ይወስዳሉ። እንደገና በአራተኛው ኮሎመን የምናገኛቸው ደግሞ ኤን ይወስዳሉ። አምስተኛ ላይ የምናገኛቸው ብዙዎቹ ኤች አይ ኤን ይወስዳሉ። እንደገና ስድስተኛ ላይ የምናገኛቸው ደግሞ አብዛኛውን ጊዜ ብቻቸውን ነው የምናገኛቸው። መጨረሻ ላይ ደግሞ ሰባተኛ ላይ የምናገኛቸው ኦን ያበዛሉ። ብዙውን ጊዜ ኦን ይወስዳሉ። ስለዚህ በዚህም ምን ይወስዳሉ የሚሉትን በመለየት እንዴት ማንበብ እንዳለብንና መጻፍ እንዳለብን መገንዘብ ይኖርብናል ማለት ነው። ኦኬ ቀጣይ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ኦኬ እንግሊዘኛ ደግሞ እንዴት ነው የምንጽፈው? ዘ ስንል ዜድ ኢ፣ ዙ ስንል ዜድ ዩ፣ ዚ ስንል ዜድ አይ፣ ዛ ስንል ደግሞ ዜድ ኤ። ኦኬ ዛ፣ ዜ፣ ዝ፣ ዞ።
ኦኬ ዠ ዩ ይ ዣ ዬ ይ ዮ ኦኬ በእንግሊዘኛ ደግሞ ስጽፈው ዠ የሚለው ZHE ዩ የሚለው ZHU ይ የሚለው ZHI ዣ ZHA ዬ ZHIE ይ ዮ ኦኬ ስለዚህ እነዚህን በዚህ ሁኔታ በመጻፍ በቀላሉ እንዴት ማንበብና መጻፍ እንዳለብን መረዳት ይኖርብናል ማለት ነው። ደ ዱ ዲ ዳ ዴ ድ ዶ በእንግሊዘኛ ደግሞ ስንጽፈው ደ የሚለው ዲኢ ዱ የሚለው ዲዩ ዲ የሚለው ዲአይ ዳ ዴ ድ ዶ ኦኬ ቀጣይ ጀ ጁ ጂ ጃ ጄ ጂ ጆ ኦኬ በእንግሊዘኛ ደግሞ ጀ ስንል ZE ጄኢ ጁ ስንል ጄዩ ጂ ስንል ጄአይ ጃ ጄ ጂ ጆ መልካም ወደ ቀጣይ ደግሞ ስንሄድ ገ ጉ ጊ ጋ ጌ ግ ጎ ኦኬ ገ ስንል ጂኢ ጉ ስንል ጂዩ ጊ ስንል ጂአይ ጋ ጌ ግ ጎ ኦኬ ቀጣይ ጠ ጡ ጢ ጣ ጤ ጥ ጦ በእንግሊዘኛ ስንጽፈው ደግሞ ጠ የሚለውን ቲኢ ጡ የሚለውን ቲዩ ጢ የሚለውን ቲአይ ጣ ጤ ጥ ጦ መልካም እሺ እኛው ደግሞ ጨ ጩ ጪ ጫ ጬ ጭ ጮ በእንግሊዘኛ እንዴት እንጽፋለን? ጨ ስንል CHE ጩ ስንል CHU ጪ ስንል CHI ጫ ስንል CHA ጬ ስንል CHIE ጭ ስንል CH ጮ ስንል CHO ስለዚህ እንደዚህ እንዴት እንደሚጻፉ መለየት ያስፈልጋል ማለት ነው። ቀጣይ ጰ ጱ ጲ ጳ ጴ ጵ ጶ እሺ በእንግሊዘኛ ጰ ስንል ጲ ጱ ጲ ጳ ጴ ጵ ጶ በጣም አሪፍ ስለዚህ እነዚህን ፊደላቶችን መለየትና መረዳት ማወቅ ይኖርብናል ማለት ነው። ቀጣይ ያለው ደግሞ ጸ ነው። ጸ ጸ ጹ ጺ ጻ ጼ ጽ ጾ ጸ ስንል TSE ጾ ስንል TSU ጺ ስንል TSI ጻ ጼ ጽ ጾ ኦኬ ይሄ ደግሞ ፈ ፉ ፊ ፋ ፌ ፍ ፎ ኦኬ ፈ ስንል FE ፉ ስንል FU ፊ ፋ ፌ ፍ ፎ ኦኬ እሺ ቀጣይ እንሂድ
አሁንም ቀጥታ ስንሄድ ጸ ነው። ከዚህኛው ጋር ተመሳሳይ ነው። ይሄኛውም ጸ ነው፣ ይሄኛውም ጸ ነው። የሚለያዩ በቅርጻቸው ብቻ ነው። ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ጸ ስንል ቲ ኤስ ኢ፣ ጹ ስንል ቲ ኤስ ዩ፣ ጺ ስንል ቲ ኤስ አይ፣ ጻ ጼ ጽ ጾ። እሺ መጨረሻ ፐ ፑ ፒ ፓ ፔ ፕ ፖ። እሺ በእንግሊዘኛ ፐ ፑ ፒ ፓ ፔ ፕ ፖ